300 ሰው ከሰማ ምን አለበት የሆነ ነገር ጣል አድርገን አንድ ሰው እስቲ የዜል ቁጥር ይስጠኝ እንደው ቢሞቱ እንኳን ጠገብ ብለው ሆዳቸው ሞልተው ቢሞቱ ያው ማስገደል ልማዳችን ስለሆነ ብዬ ነው። ይቅርታ በጣም ነው ዛሬ የምናገረው። ለምን ስለከፋኝ። አንደኛ መግለጫው ያነበበው ካህን ነው፣ ቄስ ነው፣ አብሮን ቴዎሎጂ የተማረ ካህን ነው። ቢያንስ እንትኑም ማንበብ ነበረበት። ነብያቸው ምን እንደተባሉ ያልተገባ ምን እንደተባሉ ማስረጃ እንዲሰጠን እንፈልጋለን። አሁንም መጠየቃችንን አናቆም። ሁለተኛ አንዳንድ ኦርቶዶክሶች አለ ምን አለበት የኛ ቤተክርስቲያን ልጆች ቢል። አሁን የኛ ቤተክርስቲያን ልጆች ስልጣን ሲያገኙ ካህናትም ጭምር ኑሮ ሲመቻቸው ቤተክርስቲያኒቷን እንደ ይሁዳ ሸጠው ዞር የሚሉት ነገር ምንም እየገባኝ አይደለም። ከታላቅ ይቅርታ አሁን የነሱ ኡስታዙ ሰብስቦ ሲያናገራቸው የነበረው ወጣቶች ናቸው። ይህን ኡስታዝ ጠቅላይ ሚኒስትር አብይ ሲመረጥ ከኛም ዲያቆን ዳንኤል ክብረትን መርጦት ነበር። የኛን ውሃ በላው። ይሄኛው ለፖለቲካውም ለሃይማኖቱም ይሰራል። የኛ ግን ያው ከነስም አጠራሩ ቤተክርስቲያኒቷንም ትቷታል። እንደው እንደ አስቴር እንኳን መርዶኪዮስ አስቴርን እንደዘመረል እንዳሳሰባት ለዚህ ቀን እኮ ነው አንቺን የሾመልን እንኳን እንዳንለው ቤተክርስቲያንም የሚሳለም አይመስለኝም። እግዚአብሔር ባለበት ይጠብቀው፣ ልቦና ይስጠው። ስለዚህ በሰው የሚተማመን እንዳዘነበለ ግርግዳ ነውና ለማንኛውም እኔ ቪዲዮ ሰርቻለሁ ለማስታወቂያው። ኢየሱስ ክርስቶስ እብድ ነው የተባለበትን ቪዲዮ አታች አድርጌ ለቀሲስ ታጋይና ለሃይማኖት ተቋም ሌላ መግለጫ እንደምንጠብቅ ቪዲዮ ሰርቼ አስቀምጫለሁ። ያንን ማድረስ የምትችሉ አድርሱልኝ። ለቀሲስ ታጋይን የሚያውቁት ወንድሞች ስልክ ያላቸው ሰዎች አላጣም፣ ለሱም ለራሱ ልክለታለሁ። አያይዤዋለሁ። ኢየሱስ ክርስቶስ እብድ ነው፣ ውሸታም ነው፣ ሰይጣን አለበት የተባለውን አያይዤ ልኬያለሁ። እነሱ በደፈናው ነው፣ ልብ በሉ፣ በደፈናው ነው ነብያቸውን ተደፍረዋል የተባለ። እኛ ግን ማረጃ እያይዘን ልከናል። ለዛ እንጠብቃለን ከሃይማኖት ተቋም። ወደ ሁለተኛ ስንመለስ አባት ቢኖረን ኖሮ ይሄኔ አንድ ሊቀ ጳጳስ ህዝቡ በሚሊዮን ብር በስንት ሚሊዮን አውጥቶ የገዛላቸውን ለአንድ ክሩዘር ይዘው ሄደው ይሄ እነዚህ ልጆች ካሉበት ፈልገው ጠቅላይ ቤተ ክህነት ግቢ ውስጥ ወስደው አስቀምጠው ጠበቃቸውን አቁመው በስነ ስርዓት እያበሉ በስነ ስርዓት እያጠጡ ጉዳዩን ፊት ለፊት ተጋፍጠው ይደረግ ነበር አባት ቢኖረን። ለማንኛውም አንድ ቀን ይኖረን ይሆናል ብለን እንጸልያለን። ሁለተኛ እነሱ ሲነጋገሩ ሼኪዎቻቸው ሀጂዎቻቸው ቦታዎቹ ላይ የሉ። ጉዳዩን የያዘው የእስልምና ጉዳይ ነው። ይህንን ጉዳይ የያዘው የእስልምና ጉዳይ ነው። የእስልምና ጉዳዩን ደግሞ እያናገረ ያለው ኡስታዙ በጣም ወጣት ነው። የሰበሰባቸው ደማቸው መሞቅ የሚችሉ ቢሮጡ ሊቀድሙ ቢመቱ ሊያሳምሙ ቢሰነዝሩ ሊገሉ የሚችሉ ወጣቶችን ሰብስቦ ነው። አሁን እነዚህ ወጣቶች የተሳሳተ መረጃ እንኳን ሰጥቶ ደማቸውን ማሞቅ ቀላል ነው። የኛ ቤት ግን አሁን መልስ እየጠበቅን ያለነው 60 ዓመት 70 ዓመት ከሞላቸው የጃጁ አረጋውያን። ታስታውሱ ከሆነ ቡራዩ ዮሐንስ ቤተክርስቲያንን አንዲት እስላም ባለስልጣን ከነንዋየ ቅድሳቱ ስታሳርሰው እያለቀሱ የነበሩት አቡነ ቀውስጦስ ናቸው። እስከ ፍጻሜው አልቅሰው አንብተው ተማጽነው ደረታቸውን መተው በአደባባይ
እኛ የክርስትና ጉዳይ የሚመለከት ወጣቶች ማቋቋም አንችልም? የጥምቀት ተመላሽ የሚባሉት እንደዛ ጃልሜዳን መንገዱን እያጠቡ ምንጣፍ አንጥፈው ለታቦቱ ክብር የሰጡትን ወጣቶች መሰብሰብ አንችልም? ማህበረ ቅዱሳን ከየዩኒቨርሲቲው እየተመረቁ የሚወጡ ወጣቶችን አደራጅቶ የክርስትናን ጉዳይ የሚከታተል ከዚህ የተሻለ ማቋቋም አይቻልም? አይቻልም? እኔ ወጣችሁ ተጋደሉ ወይ ተደባደቡ አይደለም፣ አንችልም ወይ? ምክንያቱም እነሱ ሼኪዎቻቸው ጸሎታቸውን ማድረስ ያለባቸውን ያደርሳል። እኛ መቃብራቸው የተቆፈረ አንድ ጉሯቸው ጉድጓድ የገባ አረጋውያንን መፍትሄ እንዲሰጡን ከመጠበቅ ለምንድን ነው የክርስትናን ጉዳይ የሚከታተል ወጣት የሌለን? የክርስትናን ጉዳይ እነዚህ ሰዎች እኮ መለስ ዜናዊ ታስታውሱ ከሆነ መላጣ ብለህ ስደበኝ መላጣዬን ግን መንካት አትችልም ብለው ነበር። ለአክራሪ እስላም አክራሪ ፌዴራል፣ ለፍንዳታ ጎረምሳ ፍንዳታ ፌዴራል እናዘጋጃለን ብለው። በእውነት እኔ መለስ ዛሬ ነው የናፈቀኝ። ጅማ በሻሻ ላይ ካህኑ ቤተ መቅደሱ ሲታረድ አንድ መዝሙር ወጣ። ሐዘናችንን በጥቁር ልብስ ለብሰን ገለጥን። ኦኬ 5 ሰው ገደልን፣ ዝም አሉ። 10 ሰው 20 ሰው ቤተ ክርስቲያኑን ማንደድ እያሉ ከተማ ውስጥ ደረሱ። የጥምቀት ማክበሪያ ቦታዎች ሲወሰዱ ዝም፣ የሆነ ነገር ሲወሰድ አንድ ሰሞን እዚህ ውስጥ ያላችሁ መምህራን በመድኃኔዓለም አቁሙ። የማይሆን ስብከት ሁሉ ለበጎ ነው፣ ግራህን ሲመታ ቀኝህን ስጥ፣ እንደገና ሰማዕትነት ብላችሁ የማይሆን ስብከት። ሰማዕትነት ማለት አንድ ሰው እንደነ አናንያ እንደነ አዛርያ እንደነ ሚሳኤል ተቀርቦ ጠይቆ የምታመልከው አምላክ አያድንም፣ ለጣዖት ስገድ፣ አልሰግድም፣ የማመልከው አምላክ ያድነኛል፣ እሳት ውስጥ ይጨመራል፣ ይድናል። ይሄኛው እኮ ግፍና ጥጋብ ነው። አሁን እነሱ የያዙት እኮ ግፍና ጥጋብ ነው። ሰማዕትነት እንደ እስጢፋኖስ ነው። በድንጋይ ትወገራለህ። ለምን? ለሃይማኖት። ይሄ ለሃይማኖት ነው እንዴ? አይደለም። ስልጣናቸውን ተጠቅመው ጊዜያቸውን ተጠቅመው ሁሉንም ያደርጉት ለዛ ነው። ግፍና መደፈርን መናቅን ለይተን እንወቅ እንጂ እንዴ የሰው እያስገደልን እኛ ወደ ምሕረት ላይ ቆመን ለበጎ ነው እንዴ እንቀልዳለን እንዴ? ይሄ የሚገደሉት ሰዎች በግርግር ውስጥ እየተገደሉ ነው፣ በግፍ እየተገደሉ ነው። መነኮሳቱ ዝቋላ እሺ እነፎይስ ቁርአን ከፈቱ ተብሎ ነው። መነኮሳቱ ዝቋላ እንደዛ ሲሆኑ ምን አደረጉ ተብሎ ነው? ስለዚህ እኔ መጋልም አልፈልግም፣ ማጋጋልም አልፈልግም። አሁን ምነግራችሁ እነሱ የእስልምና ጉዳይ ተከታታይ ካላቸው እኛ የክርስትና ጉዳይ ተከታታይ የማይኖረን ለምንድን ነው? ካረጁ አረጋውያን መፍትሄ ምናልባትም እኮ ይሄኔ ፍሊፕ ፍላፕ ፎን ያላቸው ላያዩት ይችላሉ። ወጣቶች ጳጳሳት የሚባሉት ደግሞ በፖለቲካው ተጠምደዋል። እነሱን እንዳሉ መቁጠርም አይቻልም። ፖለቲካ ውስጥ ነው ያሉት። አረጋውያኑ ቢናገሩም ማንም አይሰማቸው። ነገር ግን ሌሎቹ ተቋማት እነ ማህበረ ቅዱሳን፣ ጠቅላይ ቤተ ክህነቱ፣ አዲስ አበባ ሀገረ ስብከት ይሄ የህግ ክፍል ተብሎ የተቋቋመው የህግ ክፍል ተብሎ ያኔ በኦሮሚያ ጳጳሳት ተሾሙ እንደዚህ ሆነ ብሎ ላይቭ ያንን ሁሉ ገበና እየተከታተለ ሲከታተል የነበረው እንዴት ነው? አንድ መኪና ወስዶ እነፎይን ቤተ ክህነት የመማፀኛ ከተማ የሆነ ቦታ ላይ አስቀምጦ እኛም ህግ አለን እናንተም ህግ አላችሁ ተብሎ የማይቆሙ የሃይማኖት ተቋማቱን ሄደው የማያናግሩልን ለምንድን ነው? ስለዚህ ስብከታችንን እናስተካክል። መደፈር መናቅና
ሰማዕትነት ለይተን እንወቅ። ኢታይተ ተረሰከ ለብስ ያብድ ይላል። ፍቅር ለማይገባው ሰው ራስህን አታዋርድ ይላል። እነሱ ይሄ የተናገሩት ቃል ወጣቶቹን ሰብስቦ ኡስታዙ ምንድነው ያላቸው? በእናንተ ዘመን ነብዩ መሰደብ ምንድነው ያለው? መዋረድ ነው። በእኛ ዘመን ኢየሱስ ክርስቶስ እብድ መባል፣ እነ ጳውሎስ መሰደባቸው፣ የሚበላ የሚጠጣ አምላክ አምላክ ታመልካለህ ተብሎ ይሄ አያሳብድም? ስለዚህ እኔ አሁን አደራውን የምሰጠው ለአረጋውያኑ ለጳጳሳቱ ሳይሆን እግዚአብሔር ረድቷቸው በጸሎት ካገዙን ሕግ ክፍሉን ካንቀሳቀሱ በቂ ነው። እኔ አደራ የምሰጠው ግን ማህበረ ቅዱሳን፣ አደራ የምሰጠው ለሕግ ክፍሉ፣ አደራ የምሰጠው ለኢኦቲሲ የሃይማኖት ተቋም እንኳን መግለጫ ባያወጣ ይሄው እኔ ፕሮፋይሉ ላይ ገብታ አንድም እስቲ ኢኦቲሲ ቲቪ ያቀርብ ያንን እንኳን ስለዚህ አሁን እግዚአብሔር የሚያደርገውን ያደርጋል። ሰው የሚችለውን ግን እኛ ማድረግ አለብን። ሰው የሚችለውን ማድረግ አለብን። መጽሐፍ የምትችሉ ጻፉ፣ ቪዲዮ መስራት የምትችሉ ስሩ። ግን እነሱን አይደለም። እነሱ ጋር አሁን ምንም ጥፋት የለም። ምክንያት ነው የሚፈልጉት ለመጣላት። ምክንያት እየፈለጉ ይጣላሉ። ይሄው እፎይ 2-3 ቀን እየለመነ ነው። ኑና ግቡና ከመጽሐፋችሁ ውጪ የተናገርኩትን አሳዩኝ ብሎ ብሎ ይሄው እኛም ለጥፈናል የተባልነው። እስኪ አንድ ይሄ ኡስታዙ ራሱ ወጥቶ ወጣቶችን አላሁ አክበር እያለ ለጠብ ያነሳሳቸው ደማቸው እንዲፈላ ያደረገው ኡስታዝ እስቲ ኢየሱስ ክርስቶስ እብድ ነው የተባለበትን እስቲ መልስ ይስጠን። እስኪ አንዳቸውን ከእስልምና ውስጥ ይናገር። ስለዚህ አሁን እኛ የሰው ቤት ማንኳኳት፣ ከሰው ምህረት መጠበቅ፣ ከሰው እንዲረዱን ምን እንዲሉን እንዲተዉ መማፀን ትተን የራሳችንን ቤት፣ የራሳችንን አጥር፣ የራሳችንን ህይወት እናቅና። መንቃት ያለበትን ሰው እናቅና። ስለዚህ 5 ደቂቃ ተሰጡኝ። በስደት ያለውን ቢንያምና ቤተሰቡን ከዛ እነፎይ ደግሞ ድንገት የሆነ ነገር ቢያስፈልጋቸው እነሱን ድንገት ድረሱ ሲባል አዋጡ ከሚባል አንዳችሁን ትንትላላችሁ። እዚህ ላይ ቴዶ የሆነ ዜል ቁጥር ለጥፍልኝ። ደግ ሰው ቤተክርስቲያን ደግ ልጆች አላጣችሁ። ምንም እንዳታስቆም ይሄንን ቴዶ። እሺ፣ አይ ዲያቆን እስኪያስ ምናልባት ሐሳብ የያዙልኝና እርሶ ባሉትና መምህራን በምትሉት መሄድ ይቻላል፣ ችግር የለም። እኔ አስቤ የነበረው ምናልባት ነገር ወደብ ወንድማችን ዲያቆን ቢንያም ማግኘት ከተቻለ አዌርነሱ ኖሮ በዚህ 1400 ሰው ምናምን አይደለም እነፎይ ወንድሞቻችን ለተወሰነ ቀን አይገቡም። ስለዚህ ያንን ትምህርት ይከታተል የነበረ ሰው በአጠቃላይ ተገኝቶ በአረቡ ዓለም ለሚኖሩ እንደዛው በአረብ ሀገር ያለ አካውንት አዘጋጅተን እነሱ መሳተፍ ይፈልጋሉ። አሁን በዶላር ብቻ ካደረግነው እዚህ አውሮፓ፣ ካናዳ እና አሜሪካ ያለ ሰው ብቻ ሊሆንብን። ስለዚህ በጋራ በደንብ ተንቀሳቅሰን በውስጥ በኮሚቴ በተደራጀነው መንገድ አውርተን እንደው እንዳናዘገየው ልክኖት። ምናልባት በጣም ነገሩ ከተቀዛቀዘ ነገሩን ሊያዳክምብን ይችላል። ነገ ከጥቂት ደቂቃ ውይይት በኋላ ቀጥታ ወደዛ ብንገባና የለየለት ድጋፍ ብናደርግ አይሻልም ወይ? ዝም ብሎ የተቆነጣጠረ ነገር እንዳይሆንብን። እነ ሜሪ እዚህ ጋር አሉ፣ እነሱም ተጨምረውበት በአረቡ ዓለም ለምትኖሩ በዚህ ቁጥር እንላለን። በሌላው በአውሮፓ በካናዳ የዜልም የካሻፕም ቁጥር አስቀምጠን በዛ ብናደርገው የተሻለ ነው የሚሆነው። ኢትዮጵያ ንግድ ባንክ ለጊዜው ማድረግ አንችል፣ ያው ከታላቅ ይቅርታ ጋር ነው። ምክንያቱም በዛ ምንም አይነት ግንኙነት ብንፈጥር ወንድሞቻችንን ለአደጋ ስለምናጋልጥ እንዲህ ብናደርገው ዲያቆንዬ ከርሶ ባላውቅ ሐሳብ አስተያየተሰጠውበትን ይቅርታ። ደስ እያለኝ ስለዚህ ነገ እንገኛለን። ሁላችሁም እንደውም እዚህ ውስጥ ያላችሁ ለነገ አስባችሁበት ተዘጋጅታችሁ ነው።
ሰው ነፍሱን ሰጥቶ የአምላኩን እያመለከ ነፍሱን ሰጥቶ በነፃ ሀገር ነፃነቱን አጥቶ እያመለከ እኛ ደግሞ ባንክ ውስጥ የተቀመጠ ድንገት አንድ ቀን ቢጎልብን ነው ድንገት ወይ አንድ ቀን ምግብ ብንታው። ስለዚህ ሁላችሁም ለነገ ተዘጋጅቶ የማይመጣ ሰው አይኑ እዚህ ውስጥ የሰማችሁ በሙሉ ደግሞ ነገ ገንዘብ ነው የሚሰበሰበው ብላችሁ እንዳትቀሩ። ከወሬ ወደ ተግባር ከተግባር ወደ ምድር ማውቅ መቻል አለብን። እኛ ተባብረን እነፎይ ያሰቡትን ዩኒቨርሲቲ ማቆም እንችላለን። ስለዚህ ሁላችሁም አሁን አደራ የምላችሁ እዚህ ውስጥ አትሳደቡ። ግን እኛ የተባልናቸው መጽሐፎች የምታገኙ ከሆነ መጽሐፉን ስክሪንሻት እያረጋችሁት አምላካችን እመቤታችን ቪዲዮ አላችሁ በቃ እነሱ ብለውታል። ከዚህ በከፋ ግን እኛም እነሱ ላውን በጨበጣ ነው። ልብ በሉ። ይሄንን ብሏል ነብያችንን። አንድ ቪዲዮ እስካሁን አልሰማሁም። አንድ ቪዲዮ የሰማ ሰው ካለ ያርመኝ። አንድ ቪዲዮ አላየሁም። ነብያችንን እንዲህ ብሎ አዋርዷል የሚል አንድ ሰው አላየሁም። እኛ ግን ቪዲዮዎችና መጽሐፎች ይዘን አንዳችንም ደግሞ አልሰራንበትም። ስለዚህ አባቶቻችንን ቤተ ክህነቱ ሁሉንም ማንቃት ከፈለጋችሁ ከዚህ በኋላ ሌላ የምታደርጉት ነገር አይደለም። አውጡት፣ በሙሉ ይውጣ። የተሰደብነውን የተባልነውን የቆየ የታረድንበት የተገደልንበት ሁሉ ነገር መውጣት አለበት። ስለዚህ ሰላም ለማምጣት እውነት መውጣት አለበት። እያለባበስን ከሄድን አሁን ችግር ውስጥ እኛ ነን እንጂ እነሱ አይደለም። ስለዚህ እነሱን ሳይሆን የራሳችን ትንሰራ ያለም መልአኩን እየላከ ሕዝበ እስራኤልን የታደገ መልአኩን እየላከ አባቶቻችን የጠበቀ አምላክ ወንድሞቻችን እህቶቻችን ሀገራችንን ሕዝቡን ይጠብቅልን፣ ሰላምና ፍቅሩን ይስጠን። ቤታችንን ግን ለማንቃት ሁላችሁም ያለምንም መስደብ በፍጹም ትህትና፣ በተለይ አባቶቻችን አረጋውያን ናቸው። እነሱን ትተን ማነቃሳቀስ የምንችለውን ኃይል የጥምቀት ተበላሾች እንደ ማኅበረ ቅዱሳንን የኦቲሲቲቪ የሃይማኖት ተቋሙን እንድናንቀሳቀስ እግዚአብሔር ይርዳን። አምላካችን ሁላችንን ይጠብቀን። በዚህ አጋጣሚ ቀሲስ ቴዎድሮስ ሲዘጉ ጸሎተ ማርያም ቢደረስላቸው ለእፎይ በጣም ደስ ይለኛል ለማለት ነው። እግዚአብሔር ይስጥልኝ። እጅግ በጣም እናመሰግናለን። በጣም የምንወደው ክቡር ዲያቆን ሕዝቅያስ በጣም በብዙ አይነት በጎ ሐሳብ እንግዲህ ከጥቂት ጊዜ በኋላ ምነው ቀድሞ በመጡልን በሚያሰኝ ደረጃ በብዙ አይነት መልክ ከጎናችን ሆነው ያሉ ወንድም ናቸው። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ሐሳቤንም እንደው ታናሽነቴን ሳይንቁ እሺ ብለው ስለተቀበሉኝ በጣም አመሰግናለሁ። ምክንያቱም ያው ማህበራዊ ሚዲያ ቅድም ቀሲስ ዲበኩሉ ተናግረውታልና ከመልካም ስራዎች ጎን ለጎን ተጨማሪ አብሮ ውጋት አለውና ያንን ውጋት በውስጥ መስመራችን ባለን ግሩፕ አራክፈን ምን እናድርግ፣ የትኛውን እንዴት እንጠቀም የሚለውን በመዳኘት አባቶች ነገሮችን በትክክል መሰራቱን በማረጋገጥ እንዲሁም የአካውንት ባለቤቶችም ደግሞ በቀናይነት ያንን ነገር ለታለመለት ዓላማ በማድረስ ለህዝብም በኋላ አናውንስ ስናደርግ በዛ መንገድ ነው የሚሆነው። ስለዚህ በውጭው ዓለም ላለን ለሁላችንም በሚያመች ደረጃ በካሻፕ በዜል ስፔሻሊ ያው እሱ የተመቸ ነው። እንዲሁም ደግሞ በአረቡ ዓለምም ደግሞ ምንድነው የምታረጉት የሚለውን ተጨማሪ እንደዛው አይነት ኃላፊነት ሰጥተን በግሩፕ ተመካክረን እነፎይ የሚያመኑበትን ይዘን እንመጣለን። ከዛ በምናደርሳቸው መንገድ እኛ ድጋፉ እናደርሳቸዋለን። ነገ ሌሎች ተጨማሪ ወንድሞቻችን ተጽዕኖ ፈጣሪ ማህበራዊ ሚዲያን ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዓላማ በደንብ የሚጠቀሙ ወንድሞችን እህቶችን እንጠራለን። እነሱ ባሉበት ነገ በደንብ እንረባረባለን። በጊዜ ነው የሚጀምረው። ከምሽቱ 1 ሰዓት እንጀምርና በዛ እንቀጥላለን። በኢትዮጵያ ሰዓት አቆጣጠር በውስጥ አውሩ የምትሉን በአውራው አሁን ያላልናችሁን ነገር ነው እንጂ አይዟችሁ አትሳቀቁ። ሚስጥር የሚያባክን ሌላ አይነት ነገር አውጥተን አንናገርም። ድጋፉን ማድረግ በውጭው ዓለም ስለሆነ በየትኛውም መንገድ ብናደርገው
ምንም የሚያመጣብን ችግር የለም። ስለዚህ ታማኝ ሰዎችን ታማኝ አካውንት ታማኝ ይሄን ነገር ሊያቀራባብሩ የሚችሉ ታላላቆችን ይዘን እንተገብረዋለን። ምንም ስጋት አይግባችሁ። በደንብ 100% ጥንቃቄ ነው የምናደርገው። በእኛ ስህተት የሚሆን አንድም ነገር አይኖርም። በሌሎች ተንኮል መብዛት የሚፈጠርብን ነገር ይኖራል። እሱን ደግሞ በክርስትናችን ቀድሞ መምህራን በመከሩን አይነት መንገድ እንትን እንላለን እናጠናክራለን። ስለዚህ ነገ ከምሽቱ 1 ሰዓት ጀምሮ እንገናኛለን። በደንብ ማስታወቂያ ይሰራ፣ በደንብ ነገሩን አሳውቁልን። እዚህ ጋር 1300 ሰው 200 ሰው ሳይሆን በደንብ 3000 4000 ሰው ተገኝቶ ይሄንን የወንድማዊ ድጋፋችንን ባይዘው እነፎይ አዘውን አይደለም ይሄ ግዴታ ስለሆነ በአንድነት ቁሙ ከተባለ ዝም ብሎ ማህበራዊ ሚዲያ ላይ እኔም እፎይ ነኝ ማለት አይደለም። በገንዘብ በአቅም በሁኔታ በሐሳብ በጸሎት በሁሉ ነገር አብሮ መሆን ማለት ነው። በትግሉ በሙሉ ቅድም ዲያቆን እስኪያስ በደንብ ገልጸውታል። ስልጤ ላይ ሊያቃጥሉ ሲፈልጉ ጎንደር ላይ ሄዶ ነገር የሚፈልጉበት በጣም እኮ አይኔ ያፈጠጠ እኮ ብዙ ነገር ያየንበት፣ ግን ለነሱ ልክ እንደማረግ ተለጥፎ በቃ እነሱ ጂሃዲስቶች ናቸው፣ አይ ከነኳቸው እኮ እንደዚህ ጴንጤዎች እንኳን የሚያስፈራሩን እኮ እንዲህ ብለው እኮ ነው፣ እስቲ ሙስሊሞችን ተናገሩ እንዲያረጓቸዋል እኮ ነው የሚሉ። ይሄ አይነት እብሪት ደግሞ መቼም አያሻግርም። እኛ የሌለንበት ሀገር ልትኖርን አትችልም። ስለዚህ ያንን በፍጹም ትህትናና በመስመር ለማስኬድ እንሞክራለን። ካልሆነ ግን በመጡበት አመጣጥ ደግሞ መጓዝ የግድ ሊል ይችላልና ዞሮ ኦርቶዶክሳዊ አንድነት በተለያየ መንገድ መጠንከር ይኖርበታል። ነገ በተመሳሳይ ሰዓት ዛሬ በገባንበት ሰዓት 1 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እንገኝ። ለብዙዎች መልእክት እንንገር። ከወንድሞች ጋር በነቂስ ከጎናቸው እንቁም። እግዚአብሔር የተመሰገነ ይሁን። ይችን የመከራ ጊዜ አምጥቶብን ዲያቆን ቢንያምንም እንድናስታውሰው አድርጎናልና በዚህ ሁሉ መከበብ ውስጥ ያገኘነው በጣም የሚገርም በጎ ነገር ነውና የጾሙ በረከታችን ነው የሚመስለኝ እንደው እና እግዚአብሔር ለሱም ጊዜውን አድርሶለት ብዙ ወንድሞች እህቶች አባቶቹ እንዲከቡት ምክንያት የሆነ ጊዜ ላይ ደርሶለታል ለሱምና በተመሳሳይ ወንድሞቻችንን እንከባለን ማለት ነው። ያ ይቀጥላል። መግለጫው ላይ አይደለም ጥያቄው ወይንም ችግሩ ያለው አይኖ ይሄንን ስላውን በጣም የምትናደሩ ቢሶች ልትኖር እንደምትችሉ ገምታለሁ። ግን ሪያሊቲውን ነው መናገር የምፈልገው። መግለጫው የሃይማኖት ተቋማት መግለጫ ነው፣ የሁሉም ነው። ስለዚህ ሁልጊዜም አንድ መግለጫ ታርጌት የሚያደርገው አቤቱታ የሚያቀርበውን አካል መጀመሪያ ላይ አድርጎ ነው የሚያወጣው። ተበደልን፣ ተሰደብን፣ ተንቋሸሽን ብለው ያቀረቡት ሌሎች ናቸው። የተበደልነው እኛ ነን፣ የተደበደብነው እኛ ነን። እንቁጠር እንዴት ስንት አብያተ ክርስቲያናት እንደተቃጠሉ፣ ካፊሮችን ግደሏቸው፣ አጥፏቸው የሚል ህግ ይዘው ስንት ካህናት እንደታረዱብን እንደው እንረሳለን። ወንድሞቻችን የተገደሉትን የምንረሳ ይመስላችኋል? እና በእምነታችን ምክንያት እየደረሰብን ያለ አብያተ ክርስቲያናት እየተዘጉ አይደለም? በአንድ አካባቢ ብቻ ከ60 በላይ የሚሆኑ ሴት እህቶቻችን አልሰለሙም? እና ያው ጩኸታችንን ግን ቀምተውናል። ሰው መግለጫው አንድ ዳኛ አለ፣ ተከሳሽ አለ፣ ከሳሽ አለ። ተከሳሽ የቀረበበት ክስ ለምሳሌ በሐሰት ቢከሰስ አንድ ሰው ንጹህ የሆነ ሰው በሐሰት ቢከሰስ ይሄ ሐሰት ነው ብሎ እስካላስተባበለ ድረስ ዳኛው ይፈርድበታል። ምንም ጥያቄ የለውም። ዝም ካለ ዳኛው ሊከላከልለት አይችልም። ዳኛው የቀረበለትን ፋይል ከምስክር ጋር አይቶ መፍረድ ነው። ሰው መግለጫው ከዚያ ይዘለል ሊሆን አይችልም። ችግሩ ማን ላይ ነው ካል ተከሳሹ ላይ ነው፣ እኛ ላይ ነው ያለው ማለት ነው በርደኑ። በመሰረቱ ጠቅላይ ቤተ ክህነት መግለጫ ማውጣት ነበረበት። ሲቀድመው መግለጫ ወጡ። እንደ ሰላማዊ ሰልፍ ነገር መካከራቸው ምን እንዲያደርጉ ነው የምንጠብቀው? ምንም ወደፊትም የሚደረግ ስለሆነ ነው። እኔ ቀሲስ ታጋይ ከዚህ የተሻለ ነገር ሊያደርጉ አልችሉም። በብዙ ነገር ብዙ የምናደድባቸው ነገሮች አሉ።
አናዳጅ ናቸው። በጣም በብዙ ነገር የማይጠበቅ ነገር ነው የሚያደርጉ በቤተክርስቲያን ላይ ምንም ጥያቄ የለውም። ግን ኃላፊ ሆነው ተቀምጠው ደግሞ ባሉበት ከዚህ የተሻለ ነገር ሊያደርጉ አይችሉም። እውነቱን ልንገራችሁ፣ አንደኛ ካህንም መሆናቸው በራሱ ለራሳቸው አዳሉ ይባላል ሁሉ ሊያስቡ ይችላሉ። እኛንን መጮህ ያለብን ነው። እየተገደልክ የሞትክ ጸጥ ብለህ የምትመለከት ከሆነ ነገም እንደዚህ ያለ መግለጫ ነው የሚወጣው ማለት ነው። በደላችንን ማስረዳት መናገር ያለብን እኛ ነን። ቤተክርስቲያን መግለጫ ማውጣት አለበት። በዛ በኩል ሙስሊሙ ሲያወጣ እንዴ ጮኸቴን ቀሙኝ ሆነሳ ምን ነው ብላ መግለጫ ማውጣት አለበት ቤተክርስቲያን። ከዚያ የሁለቱን አይቶ የሃይማኖት አባቶች ነው መግለጫ ያወጣል ማለት ነው። ስለዚህ ጥፋቱ የኛ ነው የኛ ነው። ምንም መዋሸት አያስፈልግም። ስንት ጊዜ ነው በክርስቶስ ላይ ስንት መጻሕፍቶች ተጽፈዋል። አልሰቀሉትም፣ አልገደሉትም። ከዚያ በላይ ይሄ ጫት ከሚቀማፉ ጋር አብሮ ክርስቶስን የሰደበ ስንት ባለጌ አይተን የለ እንዴ? አሁን እያወጡት አይደል ልጆቻችን? ስንት ባለጌዎች እውነት ለመናገር። ስለዚህ ስለ ሃይማኖት መቅናት ከኛ አይጠበቅም። ቤዛችን ሲሰደብ፣ ህይወታችን ሲሰደብ፣ ስለኛ እርቃኑን የተሰቀለውን ክርስቶስን ህይወት ቤዛ የሆነን ስለ እርሱ መከራከር ምስክር በሆን ካልቻልን እነሱ ሳይሆኑ ጥፋተኞች እኛ ነን። ሊያመን ይገባል። በሰው ፊት የሚክደኝ በአባ ፊት እክደዋለሁ ነው የሚለው መጽሐፍ። አነኒ ክህዶ ነው የሚለው በቅድመ አቡየ። ስለዚህ ዛሬ የምንናገረው ኢየሱስ ጌታ እንደሆነ በልብ ብታመን በአፍ ብትመሰክር ትድናለህ የሚለው ትጸድቃለህ የሚለው እምነት እኮ እንሸሽገውን ሰው አንችልም አለ ሐዋርያት። የምናርሎ ለሰው ይሄ ይሰነናሉ ለእግዚአብሔር አለ ያሉት። በአይሞቱም እኮ ሰማዕት የሚባል አይኖርም ነበር። በነገራችን ላይ ቢያመቻቹ ኖሮ ይረተኑ በቅድመ እግዚአብሔር ኪያክሙንስ ማላሉ ሆር እስኪ ከእግዚአብሔር ይልቅ እናንተ ልንሰማ ይገባል። እስኩ ፍትሁ ለሊክሙ እስኪ ራሳችሁ ፍረዱ ይሉ ነበር። እኛ ግን እንሸሽገው ዘንድ አንችልም። ያ የማይሸጋጅ በእኛ ህይወት ውስጥ ያለው የኛ ህይወት ክርስቶስ ነው። እንሸሽገው ዘንድ አንችልም። ሲሰደብ ዝም ያልን እኛ በጣም ምቾታችን እኮ ራሳችን በጣም የምንወድ እኮ ነን። ራስን መካድ ያልደረሰ ክርስትና ያ ህይወት ክርስቶስ ነው። አካላችን ራሳችን እኮ እሱ እኮ ነው። ህይወታችን እኮ እሱ እኮ ነው። የሚያመን እሱ ሲነካ እንጂ ስጋችንማ ሞቷል እኮ ተቀብሯል እኮ። አሁን የምንኖረው እኮ ኑሮ በወደደን በእርሱ እኮ ነው። የኛ ልጆች እያደረጉ ያሉት ራሱ ቁርአኑ የጻፈውን አማርኛ ቁጭ እያደረጉ ይናገሩ ነበር። እዛ መጽሐፋቸው ላይ ያለውን ነገር ለመናገር ራሱ ቃላቱ ይከብዳል እውነት ለመናገር። ስለዚህ ቃላቱን ይናገሩታል። ማሻሻል ካለባቸው መጽሐፋቸውን ያውጡት፣ ግደሉ፣ ስቀሉ የሚሉን ያውጡት። በየመንገዱ ተጠባበቆቻቸው ካፊሮቻቸውን የሚለውን ያውጡት ከፈለጉ። ስለዚህ እኛ ዝም ካልን፣ እኛ ራሳችንን ካላስከበርን፣ ተውግሬን እየበላይ ነው ካለ ምን ማድረግ ይችላል ጓደኛው? እና ይሄ ትክክል ስላልሆነ መፍትሄው እንደ ቴዶ አሁን እንደሚያደርጉት ለክርስትና ለእምነታችን መቆም ነው። ሁለተኛ እሱ ነው። ሁለተኛ የምናገረው እሱ ነው። ካልተፈቀደልን መናገር አንችልም ወይኛ የሚል ጥያቄ ልጇ አምላኳ እህታችን ጥያቄ ቀርባለች። ትክክለኛ ጥያቄ ነው። አሁን ያልኩትን ነገር ቤተ ክህነት አንተ ተናገር አንተ አትናገር እያለ ለእያንዳንዳችን ሚውት አድርጉ። እሺ ለእያንዳንዱ ሰው መመሪያ እየሰጠ አይደለ ክርስትናችንን መጠበቅ። በነገራችን ላይ እያንዳንዱ ምዕመን እምነቱን የመጠበቅ ስለ እምነቱ የመናገር መብት የራሱ ነው። የምናምነው ለራሳችን እንጂ ለማህበር አናምንም። እኛ ቤተክርስቲያን የምዕመናን ህብረት ትሁን እንጂ እያንዳንዳችን አምነን የምንገባበት ነው። ስለዚህ የኔን እምነት እኔ የምጠየቅበትን ህይወት ራሴ ነኝ ሪስፖንሲቢሊቲ የምወስደው። ቤተክርስቲያን ማድረግ የምትችለው ከህግና ስርዓት ውጭ ሆነ ከክርስትና ውጭ ሆነ ነገር ማድረግ የለብንም። ተው ስትል መተው አለብን። የተሳሳተ ትምህርት ስናስተምር ይሄ ትክክል አይደለም ካለች መተው፣
የሥነ ሥርዓት እርምጃዎች ወይንም አካሄዳችን ትክክል ካልሆነ እሱን ማረም የቤተ ክርስቲያን ስልጣን መብት ነው። አባቶቻችን ይህን የማድረግ መብት አላቸው። ከዛ በተረፈ ግን ስለ እምነቴ አይ ኢየሱስ ጌታ ነው እንዳልን ወይንም ደግሞ እንድክደው ማንም ሊያዘኝ አይችልም። ለእኔ ሲኦል የሚገባም ገነትም የሚገባም የለም። እኔ ነኝ እምነቴን መጠበቅ ያለብን። ስለዚህ እያንዳንዱ ምዕመን እምነቱን የመጠበቅ እንዲያውም በነገራችን ላይ ከምዕመናን ሲመጣ ነው መልካም የሚሆን። ስለዚህ የኛ ግፊት ነው ወደ ቤተክርስቲያኗ ሄዶ መግለጫ እንዲወጣ ማድረግ የምንችለው እኛ ስንናገር ስለሆነ ቀጥሉ ጩኸታችሁን፣ ተደራጅታችሁ ጭምር ቤተክርስቲያን ጠብቁ። ተደራጁ። በየትኛውም አካባቢ ያለ ምዕመን እንዳይጎዳ፣ አብያተ ክርስቲያናት እንዳይቃጠሉ ተደራጅታችሁ ቤተክርስቲያናችሁን ጠብቁ እንጂ ምንም አይነት መንገድ ቁመን መሞት የለብንም። መግደል ነው የማይፈቀድልን። ክርስትናችን ሕይወት ስለሆነ ፍቅር ስለሆነ እኛ ግደሏቸው አንልም። ሰው የወደደውን እምነት የመከተል መብት አለው። ክርስቶስ ያስተማረን ይሄን ነው። ዘይፈቅድ ስለሆነ ነው ያለው። የሚወደኝ ይከተለኝ ነው ያለው። የወደደ ይከተለኝ በቃ። ስለዚህ የወደደ ሰው ክርስትናን የወደደ ሰው ይከተል። ማንንም አናስገድም። ሕይወታችን ተሞክራችን የሚያሳየን እሱን ነው። ተሰዳጆች ከመካ መዲና ጀምሮ በዓለም ላይ ሲሰደዱ አክሱም ላይ አባቶቻችን ተቀብለው አይ ሰው በእምነቱ ምክንያት ሊገደል ሊገፋ አይገባም፣ ሰው የወደደውን ይከተል ያለች ቤተክርስቲያን ሰርቫይቫል እንዲያደርግ በዓለም ላይ እስልምናን ያደረግነው እኛ ነን። የኢትዮጵያ ቤተክርስቲያን ናት። በዚያን ጊዜ ሌላ እምነት ታውቃላችሁ እንግዲህ ሌላ አልነበረም። ቤተክርስቲያንና ኢትዮጵያ ታሪኳ አንድ አይነት ነው እንደሚታወቀው። ፕሮቴስታንቱም ሌሎቹም ቤተ እምነት ከመኖራቸው በፊት ስለነበረ ክርስትናው ተቀብለው አስተናግደው ነገስታቶቻችን ቀብታ ቤተክርስቲያኗ ያነገሰቻቸው ነገስታት ተቀብላ ሰርቫይቫል እንዲያደርጉ እንዲያውም ኢትዮጵያን አትንኩት የሚለው የነብዩ መሐመድ ትልቁ ንግግር እኮ ለምን ይመስላችኋል? የሰዎችን መብት ስለምናከብር ነው። ከኛ ተማሩ። የሰውን እምነት ማክበርን ከቤተክርስቲያን ከኛ ነው የምትማሩት። እኛ ልታስተምሩን ለእናት ምጥ ነው የሚሆነው። ስለዚህ ምዕመናን መጮህ አለብን ነው ሁለተኛው። ሶስተኛ ሁሉ ግን በስርዓት ይሁን። በስርዓት ይሁን። ዕቅበተ እምነት ላይ የምትሰሩ ወንድሞቻችን እህቶቻችን እውነት ለመናገር ለነሱ ብላችሁ ሳይሆን እኛ አንደበታችን በጣም እኮ የታረመ አይደለ? በጨው እንደተቀመመ ይሁን ንግግራችሁ አይደል የሚለው በጣም ያው ምስክሩን ስታነቡ ምንም ማድረግ አትችሉም። ግለጡት ስታነቡ እና ጥንቃቄ ያስፈልጋል። በሕግና በስርዓት ሁሉን ነገር በትምህርት በዚህ ጉዳይ ላይ ኢየሱስ ጌታ አይደለም፣ አልተሰቀለም፣ አልገደሉትም፣ አልተነሳም የሚሉ እስካሉ ድረስ አይ ጌታ ነው፣ ሞቷል፣ ተነስቷል፣ ስለ ኃጢአታችን ቤዛ ሆኗል ከሚሉት ጋር ባይዘው ከክርስትና ከኦርቶዶክስ ድንበር ዘልዬ ከፕሮቴስታንቱም ጋር እኔ በግሌ ቄሱ ከፕሮቴስታንቱም ከካቶሊኩም ጋር በስሙ ከሚጠሩት ሁሉ ጋር ልተባበር እችላለሁ። የዶክትሪን የቀኖና ልዩነት ሊኖር ይችላል። በክርስቶስ ስም የተጠሩት ክርስቶስ ስሙን ከሚያከብሩት ጋር ግን አብረን እንሰራለን። አልሰቀሉትም አልገደሉትም ማለት ክርስትና የለም ማለት ነው። ሙቶ ካልተነሳ ክርስትና የሚባል የለም። የክርስትና የመጨረሻው ማህተም ትንሣኤው ነው። የነዚህ የተለያዩ መቃብራቸው እኮ ይጎበኛል። የኛ ጌታ ግን ሲጎበኝ መቃብሩ ባዶ ነው። ትንሣኤ ነው፣ ህይወት ነው። ኤቪደንሳችን እሱ ነው። የትንሣኤው ምስክሮች ነን እኛ። ስለዚህ በስርዓት ወንጌላችንን እንሰብካለን። ህይወት የሆነው ፍቅር የሆነው የሚረግሙንን እየመረቅ የሚሰድቡንን እየባረክ የሚጠሉንን ሳንጠላ በስርዓት እምነታችንን ማስኬድ አለብን። በስርዓት መሆን አለበት። ከስርዓት ውጭ የሆነ ነገር ለክርስትናውም ራሱ አደጋ ስለሆነ ማለት ነው። እና የመጨረሻ አራተኛ መናገር የምፈልገው ልጆቻችንን ደግፉ። እነ እፎይ እነ ጳላዲዮስ አሁን በምን ላይ ነው ያሉት? የት ነው ያሉት? ወክ አድርገው ወጥተው ቲማቲም ብርቱካን መግዛት ይችላሉ እነዚህ ልጆች? ካሜራ እየደቀኑ ቤታቸው ድረስ ሄደው መኪና እየደበደቡ መስኮት እየሰበሩ ጋጣ ወጥና ህገወጦችን ዝም ብለን ልንመለከት አይገባም። የሸሪዓ ህግ ኢትዮጵያ ውስጥ አንዳንድ ነገሮች ላይ እኮ እያየን ነው እኮ። በአክሱም በተለያዩ መንገዶች እያየን እኮ ነው ምን አይነት አካሄዶች እየሄዱ እንደሆነ። ክርስትናው ላይ እየመጣ ያለውን መከራ እኮ እየተመለከትን እኮ ነው።
ኢትዮጵያ በሸሪዓ ሕግ እንድትተዳደር ነው ባይዘው የሚጠቁመን ነገር እሱን ነው የሚያሳየን። እኔ በጣም ደግኛ የሆኑ ሙስሊሞች ተወልጄ ያደግኩበት አካባቢ አዲስ ቤተክርስቲያን ሲመረቅ 4-5 በሬ ይዘው ነው የሚመጡ ሙስሊሞች። ሲሪየስሊ ኦርቶዶክሳውያንም ልክ መስጊድ ሲመረቅ ይዘው ነው የሚሄዱት። ፕራክቲካ ባይኔ ያየሁትን ነው የምነግራችሁ። ስቲል ነው ያለውን ነገር ነው የምነግራችሁ። እንደዚህ ያሉ ጤናማ የሆኑ እንደ ሀጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት እንፈልጋለን። የእውነቴን ነው። እኔ ሀጂ ሙፍቲን እንዴት እንደማከብራችሁ ልነግራችሁ አልችልም። በጣም ነው የምወዳጅ። መልካቸውን ራሱ ሳየው ራሱ በጣም ነው አትራክት የሚያደርገኝ። የእሳቸው እምነት በፍጹም እሳቸውን ከመውደድ ሊከለክለኝ አይችልም። እንደው ባገኛቸው እጄን አይደለም በርከክ ብዬ ነው ሰላም የምላቸው። የእውነቴን ነው። በጣም ነው የማከብራቸው። እንዲህ ያሉ ጤናማ የሆኑ ሰዎችን እንዲመጡ እንፈልጋለን እኛ። እንግዲያ ሀጂ ሙፍቲ እኮ የእስልምና መሪ ናቸው። በክርስቶስ እኮ አያምኑም። ግን በክርስቶስ አለማመናቸው ግን እነሱን እንዳልወድ ወንጌል አላደረገኝም። ቆንጨራ ይዘው አጥፏቸው፣ ግደሏቸው፣ አብያተ ክርስቲያናት ይቃጠሉ የሚሉትን ነውረኞችን ግን ለሰከንድ ልንታገሳቸው አይገባም። ስለዚህ ወንድሞቻችን በር ተዘግቶባቸው ነው አሁን ያሉት። ወክ ማድረግ አይችሉም። በትውልድ ቦታቸው ላይ መንደራቸው ላይ ሰው መርዳት አለባቸው። ይበና እኛ ካህናት እውነት ለመናገር ማስተባበር ነው የምንችለው። ድሆች ነን። አባቶቻችሁ የእናንተ አባቶች መናጢ ድሆች ነን። ቄሶች የአንድ ፓስተር ያህል ደሞዝ የለንም። እንደ ሌሎች ቤተ እምነቶች እንኳ በቂ የሆነ ህይወታችንን የምንመራበት ደሞዝ የለንም። ሰርተን ነው የምንኖረው። እንደናንተ የቀን ስራ ሰርተን ቆፍረን ነው የምንኖረው። ለመርዳት ብዙ ልጆች ስላሉን የእውነት ያሳቅቃል። ፌስቡክ ላይ ስገባ ሜሴንጀር ውስጥ የሚላኩ መልእክቶች እርዱኝ የሚሉ ቲክቶክ ላይ አዝናለሁ። እኔ ሰላም የለንም። የምንበላው እንጀራ ከሰቀቅን ጋር ነው የምንበላው። የራሳችን በደሞዛችን እንኳን የምንበላው እንጀራ ሰላም አልሰጠንም። ምክንያቱም ቴክስቱ ትዝ ይለኛል፣ ግን አልችልም። I can't do anything። ምንም ነገር ማድረግ አልቻልኩም። አዝናለሁ። በዚህ አጋጣሚ አዝናለሁ። ብዙ ልጆች ስላሉን የተመቸን ስለዚህ ለስንት ሰው ማድረግ እንችላለን? አንችልም። እኛ ካምፓኒ የለን፣ ደሞዝ የለን። እና ግን እናንተ ምዕመናን ግን እነዚህ ልጆችን ሰፖርት አድርጓቸው። የእውነቴን ነው። የት ነው ያሉት አሁን? እነፎይ የት ነው ያሉት? እነ ጳላዲዮስ የት ነው ያሉት? ጭምብል አድርገው ልብስ ለብሰው ተሳቀው ወንጌልን የሚሰብኩ ልጆቻችንን ሰፖርት አድርጓቸው፣ አግዟቸው። በጣም ከባድ ነገር አይደለም። እውነት ለመናገር 1-5 ሆናችሁ ተደራጅታችሁ $100 መላክ ትችላላችሁ። $20 አድርጋችሁ። የእውነቴን ነው። በጣም ቀላል ነገር ነው። እንደው መጮህ ብቻ አይደለም። ሲሪየስሊ እኔ እዚህ ላይ ማስመር ፈልጋለሁ። እነዚህ ልጆች ቢሞቱ ደማቸው እጃችን ላይ አለ። ብታምኑ ባታምኑ እኛ ዝም ብለን ለክርስትና እነሶቻቸውን ሲሞቱ ከነዚህ ወንድሞች ጋር አብረን ባንቆም ደማቸውን እግዚአብሔር ከእጃችን ላይ ይፈልጋል፣ ይጮሃል። ግፍ ነው ይሄ፣ ነውር። እንደ ቤተ ክርስቲያንም ሊያስጠይቀን ይችላል። ስለዚህ ወንድሞቻቸውን እርዱ። ምዕመናን የምትሰሙ እዚህ ጋር ከ2000 በላይ ያላችሁ የት ነው ያለው? እፎይ ምን እናድርግላችሁ? ላኩላቸው። $20 $10 ላኩላቸው። ውጭ ሀገር ላይ ያላችሁ ሰዎች ላኩል፣ ይጠቅማችኋል። እነሱ ጳላዲዮስ እኔ መቀበል አልፈልግም። እንደዚህ ያሉት መግባት አልፈልግም በግሌ። እኔ አሁን ማገዝ እንፈልጋለሁ። ቀጥታ ለነሱ ነው መላክ እንፈልግ። ምንም ከገንዘብ ጋር ምንም ነገር በታሪኬ ውስጥ የሚገናኝ ነገር አልፈልግም። ሐሜተኞች ናችሁ እናንተ። ትክክል አይደለም። ብዙ ሰው አለ ጤነኛ ያልሆነ ሰው። ካህናት በዚህ በኩል እንዳንታማ ከኛ ጋር አናገናኘው። ግን የኛ ትምህርት ስብከት ነው፣ ማስተማር ነው፣ ምዕመናን ማስተባበር ነው። የት ነው ያለው? እፎይ በር ተዘግቶበት አሁን ላይቭ እንኳ ቪዲዮ ከፍቶ ማውጣት ይችላል። በዚህ ሰዓት ላይ እንዲወጣ ማንፈልግም። ባይዘው እንዳትወጡ። ባክግራውንዱን ምን ያላችሁበትን አገር እየታመሰ ነው ያለው። የሴፍቲ ችግር አለ። ቤተክርስቲያን እነዚህ ልጆች በተቋም ደረጃ ትክክል እኮ አይደለም። ስርዓት ልጆችን እኔ ስርዓት ማስያዝ የምችለው የኔን ልጅ እኮ ጎረቤቴ ሊቀጣልኝ አይገባም። ቤተክርስቲያን ራሷ ትቅጣ። ከዛ በተረፈ ማንም ዝሞች ቆንጨራ ይዞ እያለ እንደ እብድ ሊመጣ አይገባም። ማን ነው እሱ? ትምህርትን በትምህርት ይሞግስ። ስለዚህ አጽንዖት ነው የምሰጠው ምዕመናን፣ ስለ እግዚአብሔር ብዬ
ዲፕሬሽን ውስጥ ልጆቹ እንዳይገቡ በር ተቆልፎባቸው ችግር ውስጥ እንዳይገቡ እርዷቸው። ተደራጁና በአካባቢያቸው 3 4 5 ሆናቸው ቋሚነት ሰፖርት አድርጓቸው። አቅም ካላቸው ጥሩ ተቋሙን እንዲገነቡ እናደርጋቸዋለን። አቅም ሊኖራቸው ይገባል። ገንዘብ ቬሪ ኢምፖርታንት። ተቋምን ለመመስረት ሰው ወንጀል ለመስራት የምትበሉትን ሁሉ ስጧቸው። በገቡበት ሁሉ ሰላም ለዚህ ቤት እያሉ ይብሉ፣ ይጠጡ፣ ልብሳቸውን፣ ቀለባቸውን እናንተ ቻሉ፣ እነሱ ወንጀል ይስሩ። አሁን ችግሩ የቤታችን ጉዳይ ሊጎል ስለሆነ ሌላ ቦታ እንገባለን፣ አገልግሎቱ እዚያ ይጎዳል። እና ይሄንን ማለት እፈልጋለሁኝ። ልጆቻችን አግዙ። ስትረስ ማድረግ የምፈልገው እዚህ ላይ ነው። መግለጫው እኔም ብሆን ከዚህ የተሻለ አላወጣም። እኔ መግለጫውን የተሻለ ማድረግ የምችለው የምዕመናን ጮቱ ሲመጣ ገብቶ ሲመጣ ያንን መግለጫ ማስተጋባት ነው የኔ ድርሻ፣ የዳኝነት ስራ። ሌላው ከጮኸ ልክ እንደዚያ ነው እየሆነ ያለው። ግን ምንድነው የተበደልነው? እኛ ነን። ጮታችን ቀምተው ቀድመው ከሰሱን። አሁን ከዚህ ታጋይ ሳንጮህ እኛ ራሳችን ይሄ ብለን ሳንናገር አይ እኛም እኮ ብሎ ማለት አይችሉም። ሲሪየስሊ አይችልም፣ እንደዚያ ማድረግ አይችሉም። ስለዚህ እኛ እንጩህ፣ ቤተክርስቲያኗን በተቋም ደረጃ መግለጫ እንድታወጣ እንግፋ። እኔ የሙስሊሞች እንትን ግሩፕ ውስጥ እየገባሁ ያለሁ አላቸው በቴሌግራም 100,000 200,000 ሆነው ተደራጅተው የተለያየ የተሳሳተ ኢንፎርሜሽን የሚልቁ በየሰከንዱ ላሳያቸው። አሁን ቴሌግራም ገብቼ እከታተላለሁ። በጣም ጠንካሮች ናቸው። እኛስ አንዳንዶቻችን እርስ በርስ የቤተ ክርስቲያን ፈተና በዚህ ሳምንት ብቻ 4 ፈተናዎች አይቻለሁኝ። ግን ለመጻፍ ተቸግሬ ስንት ጠላት መግዛት እንችላለን። በቃ ግድ የለም እዚሁ ላይ ብዬ የተውኩት ማለት ነው። በጣም በዚህ ሳምንት 4 አይነት ፈተናዎች መጥተዋል። 4 በጣም ትልልቅ የሚባሉ አጣብቂኝ ውስጥ እንድንገባ አጀንዳችን እንድንረሳ የሚያደርጉ ነገሮች። ስለዚህ ቤተክርስቲያናችሁን ጠብቁ፣ ልጆቻችሁን ጠብቁ። ከዚህ ቀደም አንድ ወንድም ነበረ አይደለ ከ10 ዓመት ምናምን በፊት እንዲያውም አሁን እየወጣ ነው። ዲያቆን ብሪያም ነው ቢኒ ነው ማን የሚባል ልጅ አሁን የት እንዳለ አይታወቅም። ሆምለስ የሆነ ዲያቆን መምህር የነበረ እስልምና ላይ ሲሰራ የነበረ ሚዲያው የሚጮህለት አጥቶ ምንም የሚያግዘው ጠፍቶ የት እንዳለ አይታወቅም። ልጆቻችንን እያስበላን ኦኬ፣ ዛሬም እንደዚህ አይደገም። የነፎይ ጉዳይ እንደዚህ እንዲሆን ነው የሚፈለገው። የሆነ ሳምንት እንጮህና ጸጥ ኖ። ተደራጅታችሁ ጠብቁ። አንድ መጽሐፍ በፒዲኤፍ እንትን አርጋችሁ መጽሐፍ እንድታነቡ ልጋብዛችሁ። በዚህ አጋጣሚ የማንቂያ ደወል ይላል። 70 ምናምን ፔጅ ነው፣ 77 ምናምን ፔጅ ትንሽ መጽሐፍ ናት። ጥናቱን የሰሩት የፕሮቴስታንት እምነት ልጅ ሰዎች ናቸው። አፍሪካን የማስለም እቅድ ያላቸውን ሰዎች ያጋለጡበት ነው። ወደ 17 የሚጠጉ ፖይንቶችን አውጥተው ምን ብናደርግ ነው የሚሻለው የሚል ስራ ሰርተው በጣም ጠቃሚ ሆኖ ስላገኘሁት ከዛሬ 6 ዓመት በፊት ጀምሮ ይሄንን ለብዙ ሰዎች ሸራ አደርጋለሁ እንዲያነቡት። በብዕር ስም ነው የጻፈው። በ2004 ዓመተ ምህረት ነው የተጻፈ። በያገባኛል በእምነት ይላል። የብዕር ስሙ ያገባኛል በእምነት የሚል ነው። አዎ ያገባናል በእምነት። ጥናቱ የፕሮቴስታንቶች ነው። ዳት ማረ ምንም ይሁን ምን ገልብጠን መጠቀም እንችላለን እኛ እሱ ጥናቱን ሪያሊቲ ያለው ነገር እስከሆነ ድረስ ክርስትናውን ከምድረ ኢትዮጵያ ለማጥፋት የሚደረግን ሙከራ ማክሸፍ መቻል አለብን። ስለዚህ የማንቂያ ደወል ብላችሁ ፒዲኤፍ ብላችሁ ሰርች ብታረጉ ታገኙታላችሁ መጽሐፉን። እንዴት ያል ቆንጆ የጥናት መጽሐፍ ነው። ተጠቅመውበታል። ፕሮቴስታንቶች ሰክሰስፉል ሆነዋል። ፕራክቲካሊ አሁን ያሰቡት ነገር ሆኗል። መሬት ላይ ሆኗል፣ አድርገውታል። ጎበዞች፣ አጨበጭበላችኋለሁ። ታዲያ እኛም መስራት ነው። በሰራ ሰው መቅራት ተገቢ አይደለም። ይስሩ፣ እምነታቸው አይደለ? ተቋማቸውን ማሳደግ መውደድ መብታቸው ነው። እስልምና እንዲስፋፋ ማድረግ እኮ በጤናማ መንገድ ትክክል እኮ ናቸው። ፕሮቴስታንት እንዲስፋፋ ማድረጋቸው ጤናማነት ነው እኮ። እኛስ ነው ጥያቄው። እናንተ ማድረግ አትችሉም ካሉን መቋቋም መቻል አለብን። ወንድሞቻችን ተደብቀው በሀገራቸው በኢትዮጵያ ምድር ተደብቀው ተሸፍነው እኮ ነው ወንጀል የሚሰሩት። በጣም ይሄ እኮ በጣም ሞት ይሻላል እግዚአብሔር በሚያውቀው። ስለዚህ እንበርታ፣ እንጠክር። አሁንም ደግም የምለው ግን ጳላዲዮስንና እኔም ቦልድ የምናውቃቸው እነሱ ስለሆኑ ነው። ብዙ ልጆች እንዳሉ አውቃለሁኝ። በምን አይነት ሁኔታ እንዳሉ ግን አላቅም። እፎይንም የደወልኩለት በዚህ በመከራ ውስጥ ነው እንጂ እኔ አግኝቼውም አላቅም እሱ ልጅ። ስለዚህ በዚህ መከራ ውስጥ ግን የሚያግዙ በጣም ብርቱ የሆኑ ሰዎች ስማቸውን መጥራት አልፈልግም። እግዚአብሔር የሚያውቃቸው ከጎናቸው ሆነው ነፍሳቸውን ያዳኑ ሰዎች አሉ። አልናገርም። ነፍሳቸውን ያዳኑ ማለት ነው።
ዛሬ አናገኛቸውም ነበር። ልቅሶ ላይ ነበርን። ህይወታቸውን የሰጡ ህይወታቸውን ሰጥተው ህይወት ያተረፉ ሰዎች አሉ። በጊዜው እንገልጣቸዋለን። ለእናንተ ትልቅ ክብር አለኝ። የምታዳምጡ ከሆናችሁ ትልቅ አክብሮት አለን። ክርስትናውን ነው እኔና ያዳናችሁን። ኖት የአንድ ሰው አይደለም፣ ግለሰብ አይደለም፣ ክርስትናውን ነው ያዳናችሁን። ነገ ለክርስትና ለወንጌል ቀና ብሎ የሚሰብክ ሰው እንዲመጣ የሚያደርግ ነገር ነው ያደረጋችሁ። እነዚህ ወንድሞች ስንጠብቅ ሌሎችም እንበረታለን። እኔ ማንበብ ጀምሬያለሁ እና እነዚህ ወንድሞቻችንን ማበርታት ማጠንከር፣ የጠፉትን መፈለግ መቻል አለብን ለማለት ነው። እግዚአብሔር ይስጥልኝ። ልጆቻችንን እግዚአብሔር ይጠብቅ። ለሀገራችን ሰላም ያስፈልጋል። በፍቅር በህብረት በአንድነት እምነታችን በሰላም ሁላችንም እምነታችንን የምንሰብክበት ምድር እንድትሆን ምኞቴም ጸሎቴም ነው። ሀገራችን ሰላም ያደርግልን። አመሰግናለሁ።